ዛሬ የምናነሳው ሐሳብ ትኩረታችንን እንዴት ማሳደግ እንደምንችል የሚያስተምር ሐሳብ ነው። ዛሬ ከምትሰሙት ቁልፍ ነገር ጀርባ ያለው ቀላል ነገር ግን ደግሞ በጣም ኃያል የሆነ ነገር ነው። የአእምሮ ትኩረት የሚከተለው የምናብ ትኩረታችሁን ነው። ጠንካራ የሆነና የበለጠ ዲሲፕሊን ያለው አእምሮ የምትፈልጉ ከሆነ መጀመሪያ አይኖቻችሁ ምን እየሰሩ ነው የሚለውን መቆጣጠር መቻል አለባችሁ። ሁላችንም ልክ ራእያችን ሲበታተን ምን እንደሚሰማን እናውቃለን። አይናችን ከአንድ ነገር ወደ ሌላ ነገር ይዘላል። ሐሳባችንም ተመሳሳይ ነገር ነው የሚያደርገው። ሌላ ጊዜ ራእያችን ስልና ልክነትን የተሞላ ይሆናል። በአንድ ትንሽ ነጥብ ላይ ይወሰንና ትኩረት ያደርጋል። በጣም መረዳት ያለባችሁ እውነታ ይሄ የምናብ ትኩረት ማለት አእምሯችሁ የምርም ምን ያክል ትኩረት ማድረግ ይችላል የሚለው ላይ በቀጥታ ተጽዕኖ ያለው ነገር። አእምሯችሁ የተሳሰረ ነው። ስለዚህ አይናችሁ በአንድ ነገር ላይ በጥልቀት ሲያተኩር አእምሯችሁም ያንኑ መስመር ይከተላል። ይሄ ኮኔክሽን ለመማርና አእምሯችሁንም ለመለወጥ ዋናው በር ሆኖ የሚያገለግል። ባለሙያዎች ይህንን መስመር ኒውሮፕላስቲሲቲ ብለው ይጠሩታል። የምናብ ትኩረታችሁ ሲጨምር አንዳንድ ኬሚካሎች በአእምሯችሁ ውስጥ ይለቀቃሉ። ያ ደግሞ ንቁ ሆናችሁ እንድትጠብቁና መረጃዎችም ፍሬያማ በሆነ መንገድ ወደ ውስጣችሁ እንዲገቡ ያደርጋል። ትኩረት የሚጀምረው ከንቃት ነው። ንቃት ደግሞ ከብዙ ምንጮች ሊመጣ ይችላል ወይም ደግሞ ሊገኝ ይችላል። ለምሳሌ ጉጉት፣ ደስታ፣ ፍርሃት ወይም ደግሞ ከማወቅ ፍላጎትም ሊሆን ይችላል መነሻው። በሌላ በኩል ደግሞ ልክ እንደ ካፊን ካሉ ሰብስታንሶችም ሊመጣ ይችላል። ካፊን እንድንተኛ የሚያደርገንን አዶንሳይን የተባለ ኬሚካልን ብሎክ ያደርግልናል። ይሄ ደግሞ ንቃት እንደ ኤፕኒፍሪን ያሉ ኬሚካሎች ከፍ እንዲሉ ይረዳል ማለት ነው። አንዳንድ ሰዎች የበለጠ የንቃት ስሜት እንዲሰማቸው የተለያዩ መድኃኒቶችን ይወስዳሉ። ነገር ግን እነዚህ መድኃኒቶች የፈለገውን ያክል ንቅት ቢያደርጉም በቀጥታ ትኩረትን ግን ከፍ አያደርጉ። ይልቁኑ አጠቃላይ የሆነ የንቃት መጠንን ነው ከፍ የሚያደርጉት። በዛ ላይ ደግሞ እነዚህ ነገሮች የሚመጡት ከሪስክ ጋር፣ በተለይም ደግሞ ያለ ሕክምና ትዕዛዝ ሲወሰዱ አደጋቸው በጣም ከባድ። እውነተኛና ዘላቂ የሆነ ንቃት በባህሪ ውስጥ በልምምድ ሲመጣ ነው እንጂ መድኃኒትና ሌሎች ነገሮች ላይ ጥገኛ ሲሆን ጥሩ አይደለም። ትክክለኛ የሆነና ትኩረትን የሚያግዘው መድኃኒት አሴቲልቾሊን የሚባለው መድኃኒት ነው። ይሄ ኬሚካል የሚለቀቀው ከምናየው ነገር ጋር በጥልቀት ስንጣበቅ ነው። እንደ ድል ሆኖ እሱን ለማነቃቃትና ለማስጀመር መድኃኒት ያስፈልጋችሁ። አይናችሁን እንዴት በትክክል መጠቀም እንዳለባችሁ በማወቅ ልትቀሰቅሱት ትችላላችሁ። ዓለምን ስትመለከቱ ያሉን ዋነኛ የሚባሉ ምርጫዎች ሁለት ናቸው። በጥልቀት ማየት ማለትም ሰፊ ቦታዎችን በትንንሽ ዲቴል ማየት ወይም ደግሞ ትኩረታችንን ጥበብ አድርገን በትንሽ ቦታ ላይ በከፍተኛ ጥራት ማየት ነው። እንግዲህ ሁለቱም ነገሮች በተመሳሳይ ሰዓት ማድረግ አትችሉም። ከፍ ያለ ትኩረት ሁሌም ቢሆን የሚመጣው ከጠባብ የምናብ መስኮት ነው። ይሄ የሚሆንበት ምክንያት የእይታችን ማዕከል ብዙ የእይታ ተቀባዮችን ስለያዘ ነው። እጃችሁን ከፊት ለፊት አድርጋችሁ ጣታችሁን በግልጽ መቁጠር ትችላላችሁ። ወደ ጎን ስታደርጉት ግን የምታዩት ምስል የጥራት መጠኑ እየቀነሰ ይመጣል። የዚህ ምክንያቱ ደግሞ ጥርት ያሉ ምስሎች የሚገኙት ማዕከላዊ በሆነው የእይታ ክፍላችሁ ውስጥ ስለሆነ ነው። ልክ በምናባችን ስናተኩር ሁለት ነገሮች ይፈጠራሉ። የመጀመሪያው አይናችን ወደ አንድ ነጥብ ወደ ውስጥ ይሳባል። ሁለተኛው ደግሞ ምስሉ የበለጠ ጥርት ብሎ እንዲታይ አይናችን ውስጥ ያለው ሌንስ ይስተካከላል። ይሄ ደግሞ እይታ የምንለውን መስመር ይፈጥራል ማለት ነው። አንዳንዴ ይሄ ነገር በስትሮ መሃል እንደመመልከት ነው ተብሎ ይገለጣል። ይሄ ቀጭን ትቦ የመመልከት እይታ የምስሎች ጥራትና በአእምሯችንም ከትኩረት ጋር የተያዙ መስመሮችን ያዳብራል። ይሄ እንግዲህ ተራ የሚባል ቲዮሪ አይደለም። እንስሳት ይሄንን ነገር በጣም በሚያምር መልኩ ነው የሚያሳዩት። ለምሳሌ ወፎች በዙሪያቸው ያለውን ነገር የሚቃኙት በጭንቅላታቸው ጎን ላይ ባሉ አይኖቻቸው። ነገር ግን ከመሬት ትንንሽ የሚባሉ ምግቦቻቸውን ሲቆነጥሩ አይናቸው ወደ አንድ መስመር ይሳባል። ያ ትንሽ የሚመስል እንቅስቃሴ አእምሯቸው ትኩረት የሚያደርግበትን ሲስተም ያነሳሳዋል ማለት ነው።
በሰው ልጆችም ላይ ተመሳሳይ ነገር ነው የሚከወነው። አይናችሁ ትኩረቱ ጠበብ ብሎ አንድ ነገርን ብቻ ስትመለከቱ አእምሯችሁ የትኩረት ኬሚካሎችን ይለቃል። ከዛ እነዛ ኬሚካሎች ደግሞ የንቃት መጠናችሁን ከፍ ከማድረግ በዘለለ እንድትማሩበትም ያግዟችኋል። ይሄ ማለት ደግሞ አይናችሁ የሚለማመድበት አንድ መንገድ ማለት አእምሯችሁ አዲስ ነገርን የሚማርበት ፈጣኑ መንገድ ነው ማለት ነው። ስታጠኑ ወይም ደግሞ ስታዳምጡ ትኩረት ለማድረግ የምትቸገሩ ከሆነ አይናችሁ በተደጋጋሚ እየተንቀሳቀሰ ነው ማለት ነው። በምታነቡት መጽሐፍ ላይ ወይም ደግሞ በምትመለከቱት ስክሪን ላይ አይናችሁ እየተንከራተተ አላስፈላጊ መረጃዎችን እየሰበሰበም ሊሆን ይችላል። ይሄ የተበታተነ እይታ የተበታተነ አስተሳሰብን ያስከትላል። ይህንን ለማስተካከል በጣም ጠቃሚ የሚባለው ልምምድ ለአንድ ወይም ደግሞ ለ2 ደቂቃ የእይታ ትኩረት ልምምዶችን ማድረግ ነው። በምታዩት ስክሪን ወይም ደግሞ በምታነቡት መጽሐፍ ገጽ ላይ አንድ ትንሽዬ ቦታን ምረጡና ቀስ ብላችሁ አይናችሁ እዛ ቦታ ላይ እንዲያተኩርና እንዲቆይ አድርጉ። ውጥረት አያስፈልግም። በቃ በቀላሉ እዛ ቦታ ላይ አተኩሩ። ይሄ አጭር ልምምድ የእይታ ጥራታችሁን ከፍ ያደርጋል። እንዲሁም ጥልቅ ለሆነ ትኩረት የሚያስፈልገውን የአእምሮ ኔትወርክም ያነቃቃል። የአይን እርግብግቢት በዚህ ነገር ላይ ከፍ ያለ ሚናን ነው የሚጫወተው። ልክ ሲደክመን ብዙ ጊዜ ነው አይናችንን የምናርገበግብ። ያ ደግሞ ስለ ጊዜና ስለ ስፔስ ያለንን ስሜት ከአዲስ ያስጀምራል። የአይን እርግብግቢት አስፈላጊ ሆኖ ሳለ አላስፈላጊ የሆነ አይንን ማርገብገብን በመቀነስ ደግሞ ትኩረትን ማስተካከል ይቻላል። የንቃት መጠናችሁ ከፍ ሲል አይናችሁ የሚርገበገብበትን መጠን ቀንሱ። ከዛ ክፍት እንደሆነ ይቆያል። ሰዎች የሆነ ሰው ትኩረት ላይ ሆኖ አይኑን ሳያርገበግብ ሲቀር ሲያሾፉበት ካስተዋላችሁ ያ ማለት እውነተኛ የሆነ የተለማመደው ትኩረት ነው ማለት ነው። የምናብ ትኩረትን የሚያስ ችሎታ የአእምሮ ትኩረትን ለመፍጠር ያግዛል። ታዲያ እዚህ ጋር የሚነሳው ጥያቄ አይነ ስውር የሆኑ ወይም ደግሞ ማየት የተሳናቸው ሰዎችስ የሚል ነው። እነዛ ሰዎች የተለየ ሲስተምን ነው የሚጠቀሙት። አንዳንዶች በድምጽ ውስጥ ያተኩራሉ፣ ሌሎች ደግሞ በመዳሰስ ማለትም እንደ ብሬል ባሉ ሲስተሞች ያተኩራሉ። ሙዚቀኞች በጥልቀት በሚያዳምጡበት ወቅት ካስተዋላችሁ ጭንቅላታቸውን ወደ አንድ ሳይድ ያጋድላሉ። ይሄ ደግሞ ከማየት ይልቅ በመስማት ውስጥ የትኩረት ቶናቸውን እንዲያገኙ ይረዳቸዋል። ለብዙ ሰዎች እይታ ትኩረት ለማድረግ የሚጠቀሙበት ኃያል የሆነ መሳሪያቸው ነው። ለዛም ነው አይናችሁን መጨፈን የተሻለ እንድታዳምጡ የሚረዳችሁ። ቪዥን የምንለው ነገር ሲጠፋ አእምሮ ለመስማት የሚጠቀመው ትኩረት ነው። ዘመናዊ የሚባሉ ቴክኖሎጂዎች ትኩረትን በጣም ከባድ አድርገውታል። ስልኮቻችን ዲዛይን የሚደረጉት የሰዎችን ትኩረት ለመስረቅ ነው። ስልኮች ሲታዩ ትንሽ ናቸው፣ የሚያሳዩት ነገር ግን ቀልብን ይወስዳል። እናም ደግሞ በእንቅስቃሴ የተሞላ ነው። በነገራችን ላይ እንቅስቃሴ በተፈጥሮ ትኩረትን ይስባል። ቪዲዮዎችን ማየት ለአእምሮ በጣም ቀላል ነው። የሆነ ጽሑፍን ማንበብ ወይም ደግሞ በጥልቀት ማዳመጥ ከፍተኛ ጥረትን ይፈልጋል። በጣም ፈጣን የሆነና የሚንቀሳቀስ ነገርን ወደ ውስጣችን ባስገባን ቁጥር ቀስ የሚሉ ነገሮች ላይ ጥረት የሚጠይቁ ነገሮች ላይ ማተኮር በጣም ከባድ እየሆነብን ይመጣል። የመጽሐፍ ገጽን ማንበብ፣ የሆነ ትምህርትን ማጥናት ወይም ደግሞ ረጅም ማብራሪያ የተሰጠባቸውን ድምጾች መስማት በጣም ከባድ መስሎ ነው የሚታየን። ምክንያቱም እነዛ ነገሮች አክቲቭ የሆነ ትኩረትን ይፈልጋሉ። ትኩረት የሚሻሻለው ጥረት ሲጨምር። መጀመሪያ ላይ የምታስገቡት ትንሽ መረጃም ቢሆን እንኳን ያ ጥረት የአእምሯችሁን የመማር ሲስተም ጠንካራ ያደርግላችኋል። ትኩረት የምንለው ነገር የበለጠ በጥሩ ሁኔታ የሚሰራው በሆነ አዙሪት ውስጥ ነው። አእምሯችን በተፈጥሮ የሚሰራው በ90 ደቂቃ ውስጥ ነው። ያንንም ደግሞ ባለሙያዎች አልትራዲያን ሳይክል በማለት ይጠሩታል። በእያንዳንዱ ሳይክል ትኩረት ከፍ ይላል። አንዴ ወደ ላይ ይወጣል፣ አንዴ ደግሞ ይወርዳል። ሁሉም ጊዜ ላይ ፐርፌክት የሆነ ትኩረትን መጠበቅ የለባችሁ። በዚህ የተለመደው የ90 ደቂቃ ጊዜ ውስጥ የመጀመሪያዎቹ ጥቂት ደቂቃዎች እንደ ማሟሟቂያ ናቸው። ትኩረት የበለጠ ከፍ የሚለው ወደ መጨረሻ ላይ ነው። ይሄ ኖርማል ነገር ነው። ግቡ የማይቆራረጥ ትኩረት ሳይሆን አስፈላጊ ሲሆን ትኩረትን መልሶ መያዝ ነው። በየመሃሉ የሚመጡ ረብሻዎችም የግድ ማኔጅ መደረግ አለባቸው።
ኖቲፊኬሽኖችን ማጥፋት፣ ስልካችሁን ሌላ ክፍል ውስጥ ማስቀመጥ እንዲሁም አይናችሁን ዞር ማድረግ በራሱ ትኩረታችሁን እንዲሻሻል ያግዛል። ስልካችሁን ቶሎ ቶሎ የመመልከት ፍላጎት በጣም ከባድ ነው። ነገር ግን እሱን መቃወም ራስን የመቆጣጠር አቅማችሁን ጠንካራ ያደርጋል። ልክ ትኩረታችሁ ሲጠፋ አይናችሁን በመጠቀም ቀስ ብላችሁ መልሱት። ለመማር እየሞከራችሁ ያላችሁበትን ነገር ደግማችሁ ተመልከቱ። የእይታ ትኩረት የአእምሮ ትኩረትን መልሶ ይሰጣችኋል። ሌላኛው በጣም ወሳኝ ነገር ደግሞ በቀን ውስጥ የትኛው ሰዓት ላይ የበለጠ ንቁ እንደምትሆኑ ማወቅ ነው። አንዳንድ ሰዎች ጠዋት ላይ ንቃታቸው የበለጠ ከፍ ይላል፣ አንዳንዶች ደግሞ ቆይቶ። የእናንተን የንቃት ጊዜ አዲስ ነገርን ለመማርና በጥልቀት ለመስራት ተጠቀሙበት እንጂ ስልካችሁ ላይ ያፈጠጣችሁና ትኩረታችሁን እየረበሻችሁ አታባክኑት። መማር አእምሮን ይለውጣል። በቂ በሆነ ትኩረትና በድግግሞሽ ክህሎቶች አውቶማቲክ እየሆኑ ይመጣሉ። ቋንቋ፣ እንቅስቃሴና የማሰብ መስመሮች ምናምን የሚሻሻሉት ትኩረት በሞላው ሐሳብ ውስጥ ነው። እነዛ ተጽዕኖ ፈጣሪና ትኩረታቸው ከፍ ያለ ሰዎች ቀኑን ሙሉ በትኩረት ይውላሉ ማለት አይደለም። በየመሃሉ ረፍት ያደርጋሉ፣ ወክ ያደርጋሉ፣ እንዲሁም ደግሞ አእምሮአቸውን ያሳርፋሉ። ከተማራችሁ በኋላ የታቀደበትን ረፍት ማድረግ አዲስ የአእምሮ ኮኔክሽንን ለመፍጠር በሚገባ ይረዳል። በመጨረሻም ሐሳቡን ስናጠቃልለው ትኩረት የምንማረውና የምንለማመደው ክህሎት ነው። አይናችሁን እንዴት መቆጣጠር እንዳለባችሁ፣ የሚረብሿችሁን ነገሮች እንዴት ማድረግ እንዳለባችሁ፣ እንዲሁም ደግሞ ከአእምሮአችሁ ተፈጥሯዊ ሪትም ጋር እንዴት መስራት እንዳለባችሁ በመማር በአስደናቂ ሁኔታ የማሰብ የመተግበርና የመማር አቅማችሁን ከፍ ማድረግ ትችላላችሁ ማለት ነው። ያ ነው ደግሞ እውነተኛ የሆነ የትኩረት ኃይል። የዛሬው መልእክት ያቀረብኩላችሁ አንድሪው ሂውበርማን ነበርኩ። እስከ ፍጻሜ በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።